በአንድ ወቅት በሴቶች እስር ቤት ውስጥ የታሰረች ሶፊያ የተባለች እስረኛ ነበረች። እስር ቤቱ ውስጥም በእድሜ ትልቅና የምትፈራ ክፉ የእስር ቤቱ መሪ የሆነች አንድ ሴት ነበረች። ይህች ሴትም ሶፊያ ላይ እየመጣች ትጎረምስባታለች፣ የምትበላው ምግብም ትቀማታለች። እስር ቤቱም ስቃይ እየበዛበት ነበር። ታሳሪዎች የከበረ ድንጋይ እየፈነቀሉ ላባቸውን ጠብ አድርገው ስራ እየሰሩ እንዲያወጡ ይደረጋሉ። በየቀኑ እስር ቤት ውስጥ ጠዋት ወደ ስራ ሄደው ነው ስራቸውን ሲሰሩ የሚውሉ፣ ማታ ደግሞ መታሰሪያ ቦታቸው ውስጥ ገብተው ይተኛሉ። ሶፊያንም ያቺ የእስር ቤቱ መሪ የሆነችው እስረኛ ታሰቃያት ነበር፣ ትጎረምስባታለች። የእስር ቤቱ ጠባቂዎች ወታደሮችም እስረኞችን ስራ ሳይሰሩ ያሰቃዩአቸው ነበር፣ ይጋረፋሉ። እንደተለመደውም ስራቸውን እየሰሩ ነበር። ከታሳሪዎቹ ውስጥም ህፃን ልጅ የነበራት እስረኛ ነበረች። ምሳ ሰዓት ላይም ለሁሎችም ትንሽ ዳቦ ተሰጧቸው እየበሉ በነበረበት ሰዓት ከታሳሪዎች ውስጥ ጎረምሳ ነኝ የምትለዋ በእድሜ ትልቅ ሴት በመጎርመስና ጉልበቷን በመጠቀም ለህፃኑ የተሰጠውን ዳቦ ትቀማዋለች። ሶፊያን በመናደድ ዳቦውን ወደ ቀመችው ታሳሪ ትሄድና ለሽለት ስትላት ያቺ የእስር ቤቱ አለቃ ሴትም እንዲህ አለቻት፣ አርፋ እንድትቀመጥ አለበለዚያ ግን እሷንም ልትጎዳት እንደምትችል አቅም እንዳላት ትነግራታለች። ሶፊያም ህፃኑ የሚበላውን ዳቦ ስለተቀማ ከሷ ግማሽ ቆርሳ ታካፍለዋለች። ይሁንና የህፃኑ እናት ሶፊያን እንዳይቀበላት ትነግረውና ልጇን ይዛ ከሶፊያ ትርቃለች። ሁሎችም የየራሳቸው የከበረ ድንጋይ እያወጡ የሚያስቀምጡበት ዕቃ ነበራቸው። በዛ ጥሩ የከበረ ድንጋይ ቆፍሮና ፈንቅለው ካላወጡ ጥሩ ስለማይሆን ለነሱ እንክረው እየሰሩ ነበር። ስራቸውንም ሲጨርሱ አካባቢ ያቺ ከሴቶች እስር ቤት ውስጥ እኔ ነኝ ማዘዝ የምትለዋ ልጅ ወደ ወለደችው ዘንድ ትሄድና ምንም ሳትሰራ ስለነበር የሰራችውን በጉልበት ቀምታ ትወስድባታለች። እናትና ልጅም ማልቀሳቸውን ቀጠሉ። ምክንያቱም በአግባቡ እስር ቤት ውስጥ ካልሰሩ ጉዳት ስላለው ነው። እስር ቤቱ አዛዥ ነኝ ባይም ባልሰራችው የሰራችው በማስመሰል ይዛ ትሄዳለች። ይህንንም ድራማ የተመለከተችው ሶፊያ እየሮጠች በመሄድ የእስር ቤቱ አዛዥ ነኝ የምትለዋን ታሳሪ ፊቷ ላይ ትቆምባትና አላሳልፍሽም ትላታለች። እዚህም ሰዓት ያቺ ወፍራም ሴት በመናደድ ሶፊያ ልትደበድባት ስትጠጋ ሶፊያ ብልህ ስለነበረች ያቺኒቱ ደግሞ የእስር ቤቱ ጎረምሳ ወፍራም ስለነበረች ሶፊያ ትሸውድና መሬት ላይ ትዘረግፋታለች። ወፍራሟም ትነሳና ሶፊያን ለማጥቃት በድጋሚ ስትሞክር አልቻለችም። ያቺ ወፍራም ሴትን በመናደድ ልጅ ከወለደችው ሴት የቀማችውን የከበረ ድንጋይ መሬት ላይ ትደፋና ወደ ገደል ውስጥ ትከተዋለች። ይህንንም የተመለከተችው ሶፊያ እራሷ የሰበሰበችውን የከበረ ድንጋይ ህፃን ልጅ ላላት ሴት ወስዳ ትሰጣታለች። ከዛም ሶፊያ ምንም ባለመስራቷ በጠባቂዎች ትገረፋለች፣ በጣምም ያሰቃዩታል። እስር ቤት ውስጥም በጣም ደክሟትና አዝና ተኝታ ነበር። በተኛችበትም ሰዓት ህፃኑ ልጅ አብሯቸው ነበር የታሰረ። ሶፊያንም በድንጋይ እየወረወረ ይመታታል። በድንጋይም እየወረወረ ሲመታት እንቅልፏ ይቀሰቅሳታል። በዚህም ሰዓት ሶፊያ ነቅታ ነበር። ቀና ብላም ስትመለከት እንዳጋጣሚ ያቺ የእስር ቤቱ ጎረምሳ ነኝ የምትለዋ ሴት በእድሜ ትልቋ ከሌላ ወንበዴ ጓደኞቿ ጋር አብራ በመሆን ብረት ይዛ ሶፊያን ለመደብደብና ለማሰቃየት እየመጣች ነበር። እነሱም ወደ ሶፊያ መተኛ ዘንድ ሲደርሱ ሶፊያ ተጠቅልላለች። ያዙትን ብረት ለሶስት በመክበብ በጣም ይደበድቡታል ተጠቅልላ የተኛችበትን። እናም ምንም አይነት ድምጽ አልሰማ ሲሉ ልብሱን ሲገልጡት ሶፊያ አልነበረችም። ሶፊያም ከእስር ቤቱ ላይ ተንጠልጥላ ስለነበረ ዘላ ተወርድና ያችን ወፍራም ወንጀለኛ ወንበዴ በካልች ዘርግፋ ተለቃታለች መሬት ላይ። እስር ቤቱም አለቃ የሆነችው ሴት ጓደኞቿም ሶፊያን ሊያጠቋት ሲሉ ያ በጣም የሰለጠነችና ጀግና ሴት ነበረች። ሁሎችንም በየተራ መሬት ላይ አጋድማ ታስተኛቸዋለች በመደብደብ። ፍራማንም ሴት በመሄድ እግሯን እያጥመዘመዘችና እያሰቃየቻት ከአሁን በኋላ ካጠገቧ እንዳትደርስ፣ ካጠገቧ ከደረሰች እንደምትገላት ትነግራታለች። ይህም ጊዜ ያቺ ወፍራማ የእስር ቤቱ አለቃ ነኝ የምትለዋ በጣም ፈርታ ስለነበር ሩጣ ታመልጣለች። ጓደኞቿም በተመሳሳይ መልኩ፣ ምክንያቱም ሶፊያ እጅግ በጣም ጀግና ነበረች። በቀጣይ ቀንም እንደተለመደው ስራቸውን እየሰሩ ነበር። ሶፊያም ስራዋን እየሰረች አንደኛውን ጠባቂ ስትመለከተው እነሱ እየሰበሰቡ የሚሰጡትን ይከፋፍለዋል፣ ለየብቻ ያደርገዋል። እናም የከበረውንም ድንጋይ ወደ ገበያ እየወሰዱ እንደሚሸጡት ትረዳለች። በዚህም ሰዓት የእስር ቤቱ አለቃ ዋና አዛዥ ነበር። እሱም መጥቶ ከጠባቂዎች ጋር እያወራ በነበረበት ሰዓት እዚህ እስር ቤት ውስጥ ምን እየተካሄደ እንደሆነ ስለተረዳች ሶፊያ አለቃ አንዴ ይፈቀድልኛል ብላ ስትናገር ጠባቂው ዝም በይ አላት። ነገር ግን የእስር ቤቱ አለቃ ዋና አዛዥ ተናገሪ ይላታል። ሶፊያም መፍትሄ እንዳላት እነሱ ይህንን የከበረ ድንጋይ እያወጡ እየወሰዱ እንደሚሸጡት ተረዳችና ነገር ግን የከበረውን ድንጋይ ቀጥታ ወደ ገበያ ከሚያወጡት ይልቅ የከበረውን ድንጋይ በመጠቀም የተለያዩ ጌጣጌጦችን እያዘጋጁ ቢሸጡት ይበልጥ ትርፋማና ብዙ ገንዘብ እንደሚያገኙ ትነግራቸዋለች። የእስር ቤቱ አዛዥ እንዴት እንደዚህ አይነት ዕውቀት ሊኖርሽ ቻለ ብሎ ሲጠይቃት ሶፊያ በስንፍናዋና ብልጠት በጎደለ ስራዋ እዚህ ውስጥ እንደገባች ነገር ግን
ትልቅ ደረጃ ላይ የነበረች ሰው እንደሆነች ብቻ ተነግሯለች። ከዛም የእስር ቤቱ አለቃ በሐሳቧ ይስማማና አሁን የማዘጋጃ ግብአቶች እንደሚቀርቡላትና ትንሽ ጌጣጌጥ ሰርታ ገበያ ላይ ወጥቶ ስኬታማ ከሆኑ እንደሚቀጥሉ ይነግራታል። እሷም ቢሮ ተሰጧት የከበረ ድንጋዩን በመጠቀም የተለያዩ ጌጣጌጦችን መስራቷን ቀጠለች። ሰራቸው ጌጣጌጦችም ገበያ ላይ እጅግ በጣም ብዙ ገንዘብ ማውጣት ቻሉ፣ ትርፋማም ሆኑ። እስር ቤቱም አለቃ ክፍሏ ውስጥ ለሷ ጥሩ ምግብ እየመጣላትና እየተንከባከቧት ጌጣጌጥ መስራቷን እንድትቀጥል ያደርጋታል። እሷ ባለችበት ምቾትም በጣም የቀነችውና የተናደደችው ወፍራሟ የእስር ቤት አዛዥ ነኝ የምትለዋ ወንበዴ ሶፊያ መጸዳጃ ቤት ስትሄድ ዝብላ በመምጣት ተዘጋጀች የነበረውን ጌጣጌጥ መሬት ላይ በመጣል ሰብርባታለች። የእስር ቤቱም አለቃ ወደ ሶፊያ ዘንድ ሲመጣ እጅግ በጣም ተናደደ። መለከት ዛሬ የተዘጋጁት ጌጣጌጦች በሙሉ ተሰብረዋል። እሱም እየቀለድሽ ነው እንዴት ብሎ ሲጠይቃት እሷ እውነቱን ትነግረዋለች። ይህንን ተንኮል ማን ሊሰራ እንደሚችል እሷ እንዳልሰበረችው። የእስር ቤቱም አለቃ ያምናታል፣ ምክንያቱም ሶፊያ ብልህና አስተዋይ እንዲሁም እሱን በጣም እየጠቀመችው ስለሆነ። ከዛም የእስር ቤቱ አለቃ ነኝ እያለች የምትጎርረዋን ወንበዴ ጠባቂዎች ያስመጧትና በአሰቃቂ መልኩ በከባዱ እያስጮሁ በደንብ አድርገው ይገርፏታል። ይህንንም የተመለከተችው ሶፊያ እጅግ በጣም ታዝናለች። ከዛም ለእስር ቤቱ ዋና አለቃም አሁን እሷ መቀጣቱ እንደሚበቃት ሌላ ይበልጥ ብዙ የከበሩ ድንጋዮች እንደሚያስፈልጉ እና እዛ ሂዳ ስራ ብትሰራ እንደሚሻል ትነግረዋለች። እሱም በሐሳቧ ይስማማል። እንዲሁም ሶፊያ አንድ ሰው የሚያግዛት እንደሚያስፈልጋት ቤት ውስጥም ብልህ ሰው ልጅ የወለደችው እንደሆነች እሷና ልጇን እንደምትፈልግ ለገዛ ትነግረዋለች። እሱም በጣም እየጠቀመችው ስለነበር በሐሳቧ ይስማማና የፈለገችው ነገር ያደርግላታል። እናትና ልጅም ወደ ሶፊያ ዘንድ ይመጣሉ። ለምንም ወደ እሷ ዘንድ እንዳስመጠቻቸው ሲጠይቋት እነሱን ለመንከባከብ እንደሆነ፣ ምክንያቱም እስር ቤት ውስጥ ያኔ የእስር ልጅ እሷን በድንጋይ የወረወረ ሲመታት ስለነበር ከእንቅልፏ ሲቀሰቅሳት እነዛን የእስር ቤት ወንበዴዎች ስትመለከት ራሷን በጥንቃቄ ስለጠበቀች ነበር። ሴት ታሳሪዎችም የከበረ ድንጋይ ያወጣሉ። ሶፊያና ልጅ ያላትም በጣም ብዙ ጌጣጌጦችን አንድ ላይ በመሆን በብዛት እያመጡ ለእስር ቤቱ አለቃ እየወሰዱ ይሰጡታል። እስር ቤቱም አለቃ ደስ ብሎታል፣ ተመችቶታል፣ ምክንያቱም ንግቡ ተጣጥፎለታል፣ ብዙ ገንዘብም እያስገኘው ነበር። ሶፊያም ይህንን ስትመለከት ለሴት ታሳሪዎች ከበረ ድንጋይ ለሚቆፍሩት የሚሰጣቸው ትንሽዬ ደረቅ ዳቦ ነበር። ይሁንና ሶፊያ ጉልበትና አቅም እንደሚያስፈልጋቸው ለአለቃው በመንገር የተለያዩ በጣም የሚገራርሙ ምግቦችን እንደ ስጋ፣ ዶሮ እየተመጣ እንዲበሉና በምቾት ሳይሰቃዩ ስራቸውን እንዲሰሩ ታስደርጋለች። ሁሉም ታሳሪዎች እሷን ይወዷታል፣ ያከብሯታል፣ ምክንያቱም በእሷ ምክንያት የእስር ቤት ህይወታቸው ተስተካክሎላቸዋል። የተሰጣት ቢሮ ውስጥም በመሆን ሶፊያ ስራዋን ብቻ አልነበረም የምትሰራ፣ ከዚህ እስር ቤት እንዴት እንደምታመልጥ እያሰበችና እቅድ እያወጣች ነበር። ገለልተኛ ደሴት ውስጥም እንዳለች ተረድታለች። የማምለጫ እቅዷንም ከጨረሰች በኋላ ወደ ተግባር መግባቷን ትጀምራለች። ጠባቂዎች ውጭ ጋር ቁጭ ብለው ምሳቸውን እየበሉ ነበር። ሶፊያም ሆዴና መመኝ በማለት ወደ እነሱ እየተዝለፈለፈች መጣ ትወድቃለች። ይህም ሰዓት ጠባቂዎቹ በድንጋጤ ወደ እሷ ይሄዳሉ። ይህንንም አጋጣሚ በመጠቀም ህፃኑ ልጅ በመሄድ የሚመገቡት ምግብ ላይ የእንቅልፍ መድኃኒት ያደርግባቸዋል። የእንቅልፍ መድኃኒቱንም ሊያገኙት የቻሉ ይህ ህፃን ከእናቱ ጋር ስራ እየሰራ በነበረበት ሰዓት የከበረ ድንጋይ የሚቆፈርበት ቦታ አንድ የት ያለ ተክል ያገኛል። ያንንም ተክል አንስቶ ሲመገበው ወዲያውኑ እንቅልፍ ይወስደዋል፣ ባለበትም ላይ ይተኛል። በዚህም መንገድ ነበረበት ሰዓት አንድ በጣም ከባድ ማዕበል ይመጣና የእውነተው ልዕልት ነበረች። እናም እነሱ ግዛት ውስጥ ከአባቷ ጎን ሆኖ የሚሰራ አባቷን እየዘረፈው ያለ ባለስልጣን እንዳለ ተረድታለች። እናም ብቅም የተለያዩ ምርመራዎችን እያካሄደች ነበር። አንድ ቀንም ሳታስበው ታፍና ወደዛ እስር ቤት የተወረወረችው። ነገር ግን እስር ቤት ውስጥ ስለማንነቷ ምንም ነገር አውርታ አታውቅም። ስለተፈጠረው ነገር በኋላ እናወራለን ትለዋለች ለንጉሱ አማካሪም። እንዲሁም እዚህ ግዛት ውስጥ እዚሁ ደሴት ላይ በድብቅ ንጉሱ ሳያውቅ የተለያዩ ማዕድኖች እየተቆፈሩ እየወጡና እየተሸጡ ከንጉሱ ጎን ያሉ ባለስልጣኖች ገንዘቡን ወደ ኪሳቸው እያስገቡ እንደሆነ ትነግረዋለች። እናም የንጉሱ አማካሪም አሁኑኑ እንዲያስራቸው ስትነግረው እሺ ግርማዊነቱ ይላትና ባቂውን እሷን እንዲይዛት ያደርጋል። ይህን ንጉሱ አማካሪ ዘንድ ይመጣሉ። ሁሉ እስረኞችም ተሰብስበው የመጡበት ምክንያት ያቺ ልጅ ያላት እስረኛ ከሶፊያ ጋር አብራ ልታመልጥ የነበረው እየተካሄደ የነበረው ነገር በሙሉ ስላየች እሷን በመሄድ ነግራቸው ደግሞ በጣም ሶፊያን ስለሚወዷትና ስለሚያከብሯት ጥሩ ነገርም ስላደረገችላቸው ለሷ ሲሉ ጠባቂዎችን አጥቅተው እሷን ለማዳን ነው የመጡት። እስረኞቹና የንጉሱ አማካሪ ጠባቂዎች ትንሾቹ ይደባደባሉ። ነገር ግን እስረኞች ያሸንፋሉ፣ በቁጥርም ብዙ ስለነበሩ። ከዛም መርከቡንም በመጠቀም ልዕልት ሶፊያ ወደ አባቷ ግዛት ወደ መኖሪያ ቤቷ ትመለሳለች። ያንን አጭበርባሪና ወንጀለኛ አማካሪም ቅጣት እንዲቀጣ ታደርገዋለች። እንዲሁም በወንጀል ምክንያት ታስረው
ጥፎ ቦታ ተልከው ጉልበታቸው ያላግባብ ሲበዘበዝ የነበሩትንም እስረኞች ወንጀላቸውን ሙሉ በሙሉ ታሰርዝላቸውና እንዲሆኑ ታደርጋለች። እስረኞችን በጣም አመሰግኗት። ልዕልት ሶፊያም በጣም ደስ አላት። የዚህ ተረት መልእክት መስረቅ፣ ማጭበርበር፣ ወንጀል መስራት ጠቃሚ እንዳልሆነና የሚያስከትለው ጉዳት በጣም መጥፎ እንደሆነ ነው። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ በየዕለቱ አስተማሪና ቁም ነገር አዘል ተረቶች እንዲደርሱት ያድርጉ። ቀጣይም ለእናንተ አስተማሪና ቁም ነገር አዘል ይሆናል ብለን ያሰብነውን ተረት ጨምረንላችኋል። ተከታተሉ። ቪዲዮውን ከመጀመራችሁ በፊት ላይክ፣ ቻናሉን ሰብስክራይብ አድርጉ። በአንድ ወቅት በአንድ ትንሽዬ መንደር ውስጥ የሚኖር አህመድ የተባለ ወጣት ነበር። አህመድ የሚኖረው ከአባቱ ጋር ነው። አባቱ ሳሙና ሻጭ ነጋዴ ነበር። ይሁንና ምንም አይነት ዘመድ እንዲሁም የሚያግዘው ሰው ስላልነበረው ንግዱ ላይ በጣም ስኬታማ የሚባል ሰው አይደለም። በእነሱ መንደርም ያሉ ሰዎች ብዙ የሳሙና ፍቅር የላቸውም። ንጽህናቸውን ለመጠበቅ ሳሙና አይጠቀሙም ነበር። በዚህም ምክንያት አህመድና ልጁ የሚተዳደሩት በሳሙና ሽያጭ ስለነበር ብዙ ገንዘብ ስለማይሰሩ በቂ ምግብ ለመግዛት አይበቃቸውም ነበር። ብዙ ቀናትንም እንደዚህ በችግር ያሳልፋሉ። ይህንንም ያስተዋለው አህመድ አንድ ነገር ማድረግ እንዳለበት ይረዳል። ምክንያቱም እሱና አባቱ ችግር ውስጥ ናቸው። ይሄድና ለአባቱም እንደማያዋጣቸው እንዲሁም በቂ ምግብም ያስገዛቸው ስላልሆነ የተለያዩ ስራዎችን መንደሩ ውስጥ ተንቀሳቅሶ መስራት እንዳለበት ይነግረውና አህመድም መንደሩ ውስጥ በመሄድ የተለያዩ ስራዎችን እቃዎችን እየተሸከመ ከቦታ ቦታ ያዘዋውር ነበር። እንዲሁም ሀብታም ነጋዴዎች አብሯቸው የሚሰራ ሰው ሲፈልጉ አብሮ እየሄደ ይሰራል። በክፍያ መልኩም የሚቀበሉ የነበር ምግብ ነበር፣ ዳቦ፣ የተለያዩ ኩኪሶችን። እንደዛም አድርጎ የሰራውን ወደ ቤት በመውሰድ ከአባቱ ጋር ተደስተው በፍቅርና በአንድነት ይበላሉ። አንድ ቀንም አህመድ በጫካ ውስጥ እየተንቀሳቀሰ ነበር። ሲንቀሳቀስም ወንዙ ዳር ሆነው ልብስ የሚያጥቡና ውሃ የሚቀዱ ሴቶችን ይመለከታል። እሱም ልብሳቸውን እያጠቡ ስለነበር እያያቸው እየተገረመ ነበር። ሰዓት ከሩቅ ቦታ የግዛቱ ልዕልት ጉብኝት ወደ እነሱ መንደር መጣ ነበር። እናም ወንዙ ዳር ላይም አገልጋዮች እንድትቀመጥ ያደርጓታል። ያቺ ልዕልትም በመውረድ ልብስ የሚያጥቡትን ሴቶች ውሃ እንደጠማትና እንዲሰጧት ትጠይቃቸዋለች። በዚህም ሰዓት ውሃ ሊሰጧት ሲሉ ግጥ ሁኔታ አንድ አስፈሪና ክፉ አንበሳ ከጫካው ላይ ይወጣል። እናም ልዕልቲቱም ጠባቂዎች በድንጋጤ ይሮጣሉ። ልዕልቲቱም ባለችበት ቀረች በድንጋጤ። አንበሳውም ከጀርባዋ ይጥላትና ሊበላት ሲል እሷ እርዱኝ እያለች መጮሃን ትጀምራለች። ይህንንም የተመለከተው አህመድ ልዕልቲቱ ችግር ውስጥ ስለሆነች በዙሪያው እየነደደ የነበረ እሳት ነበር። ያንንም በመውሰድ ወደ አንበሳው ዘንድ ተጠጋና አንበሳውን በእሳቱ ይለበልበው ጀመር። በዚህም ሰዓት አንበሳውም ጥቃት ሲደርስበት በድንጋጤ በመፍራት ከዛ አካባቢ ርቆ ይሄዳል። ከዛም አህመድም ውሃውን በማንሳት ለልዕልቲቱ ይሰጣትና እንድትጠጣ ያደርጋታል። ያቺ ልዕልትም ሮዛ እንደምትባል ተነግረውና ጀግናም እንደሆነ ህይወቷንም ስላዳነላት እንደምታመሰግነው ተነግሯለች። አንደኛው አገልጋይም ልዕልት ሆይ አሁን መሄድ አለብን ሲላት አህመድን ተሰናበተውና ትሄዳለች። አህመድም በሮዛ ውበት እጅግ በጣም ተገርሟል። ምክንያቱም በጣም ቆንጆ ነበረች። በቀጣይ ቀንም አህመድ እንደተለመደው ስራውን እየሰራ ነበር። በዚህም ሰዓት አንድ ቀን ሰራተኛ የሆነ በመንደሩ ውስጥ የሚኖር ወደ አህመድ ይመጣና አህመድ ልዩ ችሎታና ጉብዝናም እንዳለው እንደሱ አይነት ወጣትና ጎበዝ ታታሪ እዚህ ትንሽ መንደር ውስጥ ምንም እንደማይሰራ ወደ ዋና ከተማ ወደ ንጉሱ መኖሪያ አካባቢ ሰፊ ከተሞች ላይ ቢሰራ ይበልጥ ህይወቱ እንደሚቀየርና ብዙ ገንዘብ መስራት እንደሚችል ይነግረዋል። በዚህም ምክር አህመድ ሁሉ ነገር ተገለጸለት። ከዛም አመሰግናለሁ ጓደኛዬ፣ ለአባቴ እነግሮና ነገ ከዚህ ትንሽዬ መንደር ለቀን የምንሄድ ይሆናል፣ መልካም ይቅናህ ብሎት ያ የቀን ሰራተኛ ትቶት ይሄዳል። አህመድም አባቱን ያሳምነውና ከአባቱ ጋር ወደ ዋና ከተማ ጉዞ ይጀምራሉ። ነገር ግን ዋናው ከተማ ቅርብ አልነበረም፣ በጣም ሩቅ ነበር። ለብዙ ቀናትም ተጓዙ። አንድ ቀንም ደክሟቸው በረሃ ላይ ተኝተው ነበር። በዚህም ሰዓት እርዱኝ የሚል ከፍተኛ ጩኸት አህመድ ይሰማል። አባቱ ተኝቶ ስለነበር ላለመረበሽ በማለት ትቶት ይሄዳል። አህመድም ጩኸቱን ወደሚሰማበት ቦታ ሲሄድ አንድ በጥሜ ትልቅ ሰውዬ መሬት ላይ ተንበርክኮ ልሞት ነው እባካችሁ ውሃ መጠጦ ኃይል እንዲሆነኝ ስጡኝ እያለ ሲጮህ ሲሰማ አህመድም ደግና ምስኪን ስለነበረ በመሄድ ለዛ ሽማግሌና ምስኪን ሰውዬ ውሃ ይሰጠዋል። ሽማግሌውና ምስኪኑም በጣም አመሰግናለሁ
አንተ ወጣት ልጅ በዚህ በረሃ ላይ ለብዙ አመታት የኖርኩ ታምረኛ ሰው ነኝ ብሎ ካመሰገነው በኋላ አንድ ትንሽዬ ብርጭቆ ይሰጠዋል። ይሄም ህይወቴን ስላተረፍክልኝ አሁን ስጦታ ነው። ይሄንን በመጠቀም ስለወደፊቱ ማወቅ ትችላለህ ምን እንደሚፈጠር። ካንተ የሚጠበቀው ውሃ ማድረግ ብቻ ነው። እዚህ ብርጭቆ ላይ ውሃ ስታደርግበት መጥፎ ነገር ሊፈጠር ሲል ይነግራል። ያንን በእድሜ ትልቅ ሰውዬ መርትቶት ይሄዳል። ከዛም ለአባቱም የተፈጠረውን ነገር በሙሉ ይነግረዋል። በቀጣይ ቀንም አህመድ ብርጭቆ ላይ ውሃ ያደርግበታል። ነገር ግን ምንም አልተፈጠረም ነበር። አባቱም ጋር ጉዟቸውን ይጀምሩና በጣም ከተጓዙ በኋላ አሰቡት መንገድ ላይ አንበሳው ያኔ አህመድ ጥቃት ያደረሰበት ዘሎ አህመድን ያጠቀዋል። በዚህም ሰዓት አባቱ መጮሁን ቀጠለ እርዱኝ እያለ። ሊበላውም ሲጠጋ ልዕልት ሮዛ አንበሳው በመምጣት በእሳት ተለበልቦና ታባረዋለች። በዚህም ሰዓት አህመድ ደነገጠ። ምክንያቱም ልዕልት ሮዛን አገኛታለሁ ብሎ አላሰበም ነበር። አህመድም ያመሰግናትና እንደምትሰራ ሲጠይቃት ለብዙ ቀናት በተለያዩ ጫካዎች ውስጥ እየተዝናናችና እየተንቀሳቀሰች እንደነበረ ግን አሁን ወደ ግዛቷ ልትመለስ እንደሆነ ትነግረዋለች። ከዛም ልዕልት ሮዛ ለምን ከኔ ጋር አብረህ ወደ ከተማዋ አትሄድ ትለውና እሷ በጥባቂዎቿ እየታጀበች አህመድና አባቱም አብረው ወደ ዋና ከተማው ይደርሳሉ። ሮዛም አህመድ ያደረገላትን ነገር በሙሉ ለአባቷ ትነግረዋለች። አባቷም በጣም ደስ ብሎት ነበር በአህመድ። የአህመድም አባት በጣም ደክሞት ነበር። እናም ንጉሱ የሮዛ አባትም እንዲህ አላቸው ለትንሽ ቀናት ስራ ፈልገው እስከሚያገኙ ድረስ ከእሱ ግዛት ውስጥ እረፍት እንዲወስዱና እንዲዝናኑ ጋብዛቸዋል። አህመድና አባቱም ደስ እያላቸው ይስማማሉ። ወደ ቤተ መንግስት ሄደው ጥሩ ጊዜ ያሳለፉ ነበር። ነገር ግን በእድሜ ትልቁ የሰጠውን ብርጭቆ በማንሳት አህመድ ትንሽ ውሃ ጠብ ያደርግበታል። ብርጭቆም አንድ ምስል ያሳየዋል። ምስሉም የዚህ ግዛት ንጉስ ማታ ላይ ሊገደል ይሞከር ነበር። ይህንንም ሲመለከት አህመድ በድንጋጤ እየሮጠ ወደ ንጉሱ ዘንድ ይሄድና እሱ ላይ እየተሰራ ያለ ሴራ እንዳለ ሊገለውም የሚፈልግ ሰው እንዳለ ይነግረዋል። በጣም እንደሚመጣ ሲነግረው ንጉሱም እየሳቀ የሱ ጠባቂዎች በጣም ስልጡንና ጀግና እንደሆኑ ይነግረዋል። ከዛም አህመድም ወደ ማረፊያ ቦታው ተመልሶ ይሄዳል። አህመድም ንጉሱ ማን ነው ሊገለው የሚፈልግ እያለ እያሰበ ነበር። እንዲሁም ጥንቃቄ ለማድረግም እየተዘጋጀ ነበር። ማታ ላይም ቁጭ ብሎ የንጉሱን ክፍል መጠባበቅ ቀጠለ። ምንም አይነት ሰው አልመጣም ነበር። ነገር ግን ጠባቂዎችንም ሲመለከታቸው ሁሉም እንቅልፋቸውን ተኝተው ነበር። ትንሽ ቆይታም በኋላ አንድ በእድሜ ትልቅ የሆነ ሰውዬ ትልቅ ጩቤ ይዞ ወደ ንጉሱ ክፍል ይገባል። ይህንንም የተመለከተው አህመድ እየሮጠ በመሄድ ያንን በእድሜ ትልቅ ሽማግሌ ሰውዬ ገፍትሮ ይጥለውና በጣም በትልቅ ጮህት ወንጀል ወንጀል ንጉሱ የመግደል ሙከራ እየተደረገበት ነው ብሎ ሲጮህ ንጉሱ ከእንቅልፉ ይነሳል። እንቅልፋቸውንም የተኙት ጠባቂዎች ከእንቅልፋቸው ይነሳሉ። ጩኸቱን ሰምታ ወደ አባቷ ክፍል እየሮጠች ትመጣለች። ያ ሽማግሌ ሰውዬ የነበረውም ለመግደልም የመጣውም ወደ አንበሳነት ይቀየራል። ክፉ ጠንቋይ ነበር። ከዛም ወደ አህመድ የሚዞርና አንተ ደደብ ህፃን ወጣት ጫካ ውስጥ ያኔ ልዕልቲቱን ልበላት ስል አስቀራት፣ አሁን ደግሞ እቅዴን ለማበላሸት እየሞከርክ ነው። መጀመሪያ እንዲሁም አንተን ነው መጉዳት ያለብኝ፣ ከዛ ሌሎችን ዋጋቸውን ሰጣቸዋለሁ በማለት ወደሱ ሊጠጋው ሲል በፍርሃት እየተንቀጠቀጠ የነበረው አህመድም በረሃው ላይ አንድ በእድሜ ትልቅ ሰውዬ የሰጠውን ብርጭቆ መሬት ላይ ይጥሏል። መሬት ላይም ሲጥለው በሚያስገርም ሁኔታ ከዛ ብርጭቆ ውስጥ አንድ ንስር እየበረረ ይወጣና አስገርም ሁኔታ ያንን ክፉ ጠንቋይ የንጉሱን ስልጣን ለመውሰድ የሚፈልገውንና ንጉሱንና ልጁን መግደል የሚፈልገውን ንስሩ ለየት ያለ ኃይል ስለነበረው ለአፈርነት ይቀይረዋል። ከዛም ንስሩም ከዛ አካባቢ ይሰወራል። ንጉሱም የተፈጠረውን ነገር ሁሉ ከተመለከተ በኋላ ወደ አህመድ ይዞርና አንተ በጣም ጀግና ሰው ነህ፣ ከአሁን በኋላ የኔ ቀኝ እጅ ነህ፣ እንዲሁም አማካሪ፣ የጦር ክፍሎችንም ሁሉንም ነገር አንተ ነህ የምታስተዳድርልኝ፣ ከአጠገቤ እንድትርቅ አልፈልግም ይለዋል። አህመድም እጅግ በጣም ደስ አለው። ከዛን ቀንም ጀምሮ የንጉሱ ቀኝ እጅ ሆነ። አህመድ ብልህና አስተዋይ ሰው ነበር። አህመድና አባቱም የተንደላቀቀና የምቾት ህይወት መኖራቸውን ቀጠሉ። በጣምም ደስተኞች ናቸው። ልዕልት ሮዛም ቀን ወደ ቀን በአህመድ ለየት ያለ ተፈጥሮና አማላይነት በፍቅር እየወደቀች ነበር። አህመድ ግን አስቀድሞም ይወዳት ነበር። ልዕልቲቱም አህመድን እንደምትወደው ለአባቷ ትነግረዋለች። አባቷም በጣም ደስ አለው፣ ምክንያቱም አህመድ አስተዋይና ጀግና ወንድ ስለነበር። ንጉሱም ለአባቱ እንደሚነግረው እንዲሁም አህመድን ጠይቆት እሺ ካለ እንደሚያጋባት ቃል ይገባላትና በቀጣይ ቀንም አህመድን ያስጠራዋል። አህመድም ሲጠየቅ እሱም እንደሚወዳትና እሷን ሊያገባት እንደሚፈልግ ይናገራል። በዚህም ሰዓት ንጉሱ እጅግ በጣም ደስ አለው።
ምክንያቱም ትክክለኛ ፍቅር ማግኘት እጅግ በጣም ከባድ ስለነበረ በዘመኑ ንጉሱም በታሪክ ተደግሶ የማያውቅ የድግስ አደጋገስ ይደግስና ብቸኛና ምርጥ ልጁን ከአህመድ ጋር ያገባቸዋል። ፍቅራቸውም ደስ የሚል ነበር። የዚህ ተረት መልእክት ማንኛውም ሰው ከታች ተነስቶ ወደ ላይ ከፍ እንደሚልና አንክሮ መስራትና ደግ መሆን እንዳለበት ነው። አህመድም ይህን ሁሉ ነገር ሊያገኝ የቻለው ጠንካራና ደግ ስለሆነ እንዲሁም አስተዋይ ስለሆነ ነው። ቪዲዮ ላይክ ቻናሉን ሰብስክራይብ በማድረግ በየዕለቱ አስተማሪና ቁም ነገር አዘል ተረቶች እንዲደርሱት ያድርጉ።